መጽሐፈ ኢያሱ ምዕራፍ 9 እንዲህም ሆነ በዮርዳኖስ ማዶ በተራራማው በቆላውም በታላቁ ባህር ዳር በሊባኖስም ፊት ለፊት የነበሩ ነገሥታት ሁሉ ኬጢያዊ፣ አሞራዊም፣ ከነዓናዊም፣ ፌሪዛዊም፣ ኤዊያዊም፣ ኢያቡሳዊም ይህን በሰሙ ጊዜ ኢያሱንና እስራኤልን ሊወጉ አንድ ሆነው ተሰበሰቡ። የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነርሱ ደግሞ ተንኮል አደረጉ፣ ለራሳቸውም ስንቅ ያዙ። በአህዮቻቸውም ላይ አሮጌ አይበትና ያረጀና የተቀደደ የተጠቀመም የጠጅ አቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ፣ አሮጌም ልብስ ለበሱ። ለስንቅም የያዙት እንጀራ ሁሉ የደረቀና የሻገተ ነበር። ኢያሱም ወደ ሰፈረበት ወደ ጌልጌላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል፣ አሁንም ከእኛ ጋር ኪዳን አድርጉ አሉ። የእስራኤልም ሰዎች ኤዊያውያንን ምናልባት በመካከላችን የምትቀመጡ እንደሆነ እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን አሏቸው። ኢያሱንም እኛ ባሪያዎችህ ነን አሉት። ኢያሱም እናንተ እነማን ናችሁ? ከወዴትስ መጣችሁ አላቸው። እነርሱም አሉት ከአምላክህ ከእግዚአብሔር ስም የተነሳ እጅግ ከራቀ አገር ባሪያዎችህ መጥተናል። ዝናውንም በግብፅ ያደረገውንም ሁሉ በዮርዳኖስ ማዶም በነበሩበት በሁለቱ በአሞራውያን ነገሥታት በሐሴቦን ንጉሥ በሴዎን በአስታሮትም በነበረው በባሳን ንጉሥ በአግ ያደረገውን ሁሉ ሰምተናል። ሽማግሌዎቻችንም በምድራችንም የሚኖሩ ሁሉ ለመንገድ ስንቅ በእጃችሁ ያዙ፣ ልትገናኟቸውም ሂዱ፣ እኛ ባሪያዎቻችሁ ነን፣ አሁንም ከእኛ ጋር ቃል ኪዳን አድርጉ በሏቸው አሉን። ወደ እናንተም ለመምጣት በተነሳንበት ቀን ይህን እንጀራ ትኩሱን ለስንቅ ከቤታችን ወሰድ ነው። አሁንም እነሆ ደርቋል ሻግቷልም። እነዚህም የጠጅ አቁማዳዎች አዲስ ሳሉ ሞላንባቸው፣ እነሆም ተቀደዋል። መንገዳችንም እጅግ ስለራቀብን እነዚህ ልብሶቻችንና ጫማዎቻችን አርጅተዋል። ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከእነርሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸውም ከእነርሱ ጋር ቃል ኪዳን አደረገ። የማኅበሩም አለቆች ማሉላቸው። ከእነርሱም ጋር ቃል ኪዳን ካደረጉ ከ3 ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸው እንደኖሩ ሰሙ። የእስራኤልም ልጆች ተጉዘው በ3ኛው ቀን ወደ ከተሞቻቸው መጡ። የከተሞቻቸውም ስም ገባዖን፣ ከፊራ፣ ብኤሮት፣ ቂርያትይዓሪም ነበረ። የሕዝቡም አለቆች በእስራኤል አምላክ በእግዚአብሔር ስለማሉላቸው የእስራኤል ልጆች አልመቷቸውም። ማኅበሩም ሁሉ በአለቆቹ ላይ አጉረመረሙ። አለቆቹም ሁሉ ለማኅበሩ ሁሉ በእስራኤል አምላክ በእግዚአብሔር ምለንላቸዋል፣ ስለዚህም እንነካቸው ዘንድ አይገባንም፣ ስለማንላቸው መሐላ ቁጣ እንዳይወርድብን ይህን አናደርግባቸው፣ በሕይወትም እንተዋቸው አሏቸው። አለቆቹም በሕይወት ይኖሩ አሏቸው። አለቆቹም እንደተናገሯቸው ለማኅበሩ ሁሉ እንጨት ቀራጮች፣ ውሃም ቀጂዎች ሆኑ። ኢያሱም ጠርቶ እናንተ በመካከላችን ስትኖሩ ከእናንተ እጅግ የራቅነን ብላችሁ ለምን አታለላችሁን? አሁንም የተረገማችሁ ናችሁ። ለአምላኬም ቤት እንጨት ቁራጭ ውሃም ቀጂ የሆነ ባሪያ ከእናንተ ለዘላለም አይጠፋም አላቸው። መልሰውም ኢያሱን እኛ ባሪያዎችህ ምድሪቱን ሁሉ ይሰጣችሁ ዘንድ በእርሷም የሚኖሩትን ሁሉ ከፊታችሁ ያጠባ ዘንድ አምላክ እግዚአብሔር ባሪያውን ሙሴን እንዳዘዘ በእውነት ሰምተናል። ስለዚህ ከእናንተ የተነሳ ስለ ነፍሳችን እጅግ ፈራን፣ ይህንንም ነገር አድርገናል። አሁንም እነሆ በእጅህ ውስጥ ነን፣ ለዓይንህም መልካምና ቅን የመሰለውን ነገር አድርግብን አሉት። እንዲሁም አደረገባቸው። ከእስራኤልም ልጆች እጅ አዳናቸው፣ አልገደሏቸውምም። በዚያም ቀን ኢያሱ ለማኅበሩ በመረጠው ስፍራ እስከ ዛሬ ድረስ ለእግዚአብሔር መሠዊያ እንጨት ቆራጮች፣ ውሃም ቀጂዎች አደረጋቸው።